ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንሰነበታችሁ በዚህ ሰዓት ወደ እናንተ የሚደርሰው የሰሞነኛ ዝግጅታችን ተጀምሯል። ዛሬም እንደተለመደው የተለያዩ በሳምንቱ ትኩረት ያገኙ ጉዳዮችን ወደ እናንተ ይዘን ቀርበናል። ማህደር ብርሌውና ተስፋውን ታምር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሁኑ። መልካም እንግዲህ ከሰሞኑ ከነበሩ ሁነቶች ውስጥ ለሰሞነኛችን ከመረጥናቸው ሶስቱ ጋር ነው ከተመልካቾቻችን ጋር ቆይታ የምናደርግባቸው ርዕሰ ጉዳዮች ሶስት ናቸው ማለት ነው። እንደተለመደው አንደኛው ጉዳያችን ዓለም አቀፍ ጉዳይ ይሆናል ማለት ነው። የመጀመሪያው ጉዳያችን በአማራ ክልል ከሰሞኑ የባህል ፍርድ ቤቶችን የማቋቋሚያ አዋጅ ቀደም ብሎ መውጣቱ ይታወቃልና የባህል ፍርድ ቤቶችን የሚያማክረው ምክር ቤት ደግሞ ከሰሞኑ የመጀመሪያ ስብሰባውን አካሂዷልና ይሄን የተመለከተ ይሆናል ማለት ነው። አዎ ሌሎች ጉዳዮችንም ሰዓታቸው ሲደርስ ለተመልካቾቻችን የምናደርስ ይሆናል። ወደ ቀዳሚው ርዕሰ ጉዳያችን እንዳልሽው ማይ እንግዲህ የባህል ፍርድ ቤቶችን ወደ ስራ ለማስገባት የሚያስችል ውይይት ከሰሞኑ ተካሂዷል። ከዚህ በፊት የተለያዩ አዋጆች፣ ደንቦችና መመሪያዎች የህግ ማዕቀፎች ወጥተው በክልሉ ምክር ቤት ሲጸድቁ እንደነበር እናስታውሳለን። እንግዲህ እነዚህ አዋጆች ጠቅላይ ፍርድ ቤቱ የጀመራቸውን ስራዎች ስኬታማና ዘላቂ ለማድረግ ዘመኑን የዋጀና የዳኝነት ስርዓቱን የተሳካ ለማድረግ ያስችላሉ ተብሎ ታምኖባቸው ነው ወደ ስራ የገቡትና በተለይም የዳኝነት ስርዓቱን ነፃና ገለልተኛ ለማድረግ አዳዲስና አዳጊ ሀሳቦችን ለማስተናገድ እንደሚያስችል ታምኖበት ወደ ስራ ተገብቷል። እንግዲህ እነዚህ ባህላዊ የእርቅና የሽምግልና ስርዓቶች ከዚህ በፊትም በዘመናት ሂደት የአማራ ክልል ህዝብ በእነዚህ ባህላዊ የሽምግልናና የእርቅ ስርዓቶች የመዳኘት ፍላጎት እንዳለው ዘመኑም ታሪኩም ያሳያልና እነዚህ ባህላዊ የእርቅና የሽምግልና ስርዓቶችን ከመደበኛው ጋር ጎን ለጎን ማስኬድ ይህንን የመደበኛውን የፍርድ ስርዓት ጊዜ በማሳጠር ቀልጣፋ አገልግሎት ለመስጠት እንደሚያስችል ተጠቁሟል። ከዚህ በፊትም ባየናቸው ውይይቶች ያው ቀደም ብለህ ከፍተኛ አገልግሎት ይሰጡ እንደነበረ ይታወቃል ያልከ ነበረ። እንደውም በሀገር ደረጃ ጥናቶች መደረጋቸውን በተለያዩ ክልሎች በተደረጉ ጥናቶችም ሰዎች በባህል ፍርድ ቤቶች ወይም ደግሞ በማህበረሰብ አቀፍ በሆኑ የፍትህ አካላት ፍትህ በመሰጠታቸው በመዳኘታቸው ስለሚሰማቸው ስሜትና እውቅና ሰጥቶ አደራጅቶ አዋጅ አቋቁሞ ተግባራዊ ለማድረግ መነሻ ባደረገው አገር አቀፍ ጥናት ውስጥ 85% እና ከዛ በላይ የሚሆነው ጥናት የሚያሳየው በባህል ፍርድ ቤቶች መዳኘታቸውን እንደሚመርጡ ነው ብሎ ነበር የፍትህ ሚኒስትር ዴኤታው ዶክተር ኤርሚያስ የማነ ብርሃን ማለት ነው። 85% ማለት በጣም ትልቅ ቁጥር ነው። እንግዲህ እንደሚታወቀው ከጥናቱ በተጨማሪም በማህበረሰብ ውስጥ ጸብን የሚገላግል ጥል ወይም ደግሞ ግጭቶች ሲነሱ ዳኝነት የሚሰጡ ሽማግሌዎች የሚያስታርቁ ሰዎች ዘመናትን ሁሉ የተሻገረ ልምድ ነው ማለት ነው። እንደውም ይሄ ህገ መንግስታዊ ሆኖ ዘመናዊ የሚባለው የፍትህ ስርዓቱ በሀገራችን 100 ዓመት እንኳን ያልሞላው ታሪክ ያለው ነው። ነገር ግን በዘመናት ሁሉ በኖሩባቸው ጊዜያት ውስጥ በባህላዊ ዳኝነት ወይም ደግሞ ማህበረሰቡ በራሱ መንገድ ተቀባይነት ሰጥቶ ወይም ደግሞ የሚባለውንና የሚዳኝበትን መንገድ ለፍትህ ስርዓት ፍትህን ለመስጠት ብቻ ሳይሆን አብሮነቱን ለማስቀጠል ይተገበርበት የነበረ ታሪካዊ የዳኝነት ስርዓት ጭምር ነው ማለት ነው። አዎ እንግዲህ ማይ እንዳልሽው እነዚህ ባህላዊ የግጭት መፍቻ መንገዶች ወደ መደበኛው በማምጣት የፍትህ ስርዓቱን ለማዘመን የሚደረገውን ጥረት ያግዛሉ ተብሎ ነው የሚታሰበውና እንደ ሀገራችንም እንደ ክልላችንም ስንመለከተው እንግዲህ አንቺ ቀደም ሲል እንዳነሳሽው 85 ወደ 85% አካባቢ ይደርሳል ብለሻል። አሁን እንደ ሀገር እንደ ክልልም በርካታ የሚባሉ ባህላዊ የግጭት የእርቅና የሰላም መፍቻ መንገዶች እንዳሉ እናውቃለን። የአማራ ክልልን እንኳን ብቻ ወስደን ብናይ አበጋር፣ ዘወልድ፣ ሽምግልና ወደ ወልቃይት ጠገዴ አካባቢ ሲትየጂ የስምንቱ ማይ ቤት የሽምግልናና የእርቅ ስነ ስርዓቶችን እናያለንና እንደ ሀገር ደግሞ ስታዩ እጅግ በርካታ ተዝቆ የማያልቅ ባህላዊና ታሪካዊ በማህበረሰቡ ወግና ሴት መሰረት እርቅና ሽምግልና የሚካሄድበት ሁኔታ እንዳለ እናስተውሳለን። እነዚህ እንግዲህ በተለይም ደግሞ አሁን በመደበኛው የፍርድ ስርዓት ላይ ልባት የማያገኙ በርካታ ጉዳዮች አሉ። ብዙ ጊዜ
ከዚህ ከቀጠሮ መብዛት ጋር ከመጉላላት ጋር የተያዙ ችግሮች አገልግሎት አሰጣጡን ለማቀላጠፍ እነዚህ መደበኛ የፍርድ ቤት ስርዓቶችን በማገዝ በኩል የሚኖራቸው ሚና ከፍተኛ ነው የሚሆነው። ማህበረሰቡ በራሱ ወግ በራሱ ባህል በራሱ እሴት የሚታረቅበት ግጭቱን የሚፈታበት መንገድ አንድም ዘላቂ ይሆናል። በሌላ በኩል ደግሞ ሀገር በቀል እውቀቶችን ልምድና ተሞክሮችንም ደግሞ ለትውልድ እንደማስተላለፍ ይቆጠራል። በተለይም አሁን ሌሎች ሀገራትም ተግባራዊ ያደርጓቸው የሚገኙ ከመደበኛው የህግ ስርዓት ውጪ ባህላዊ የእርቅና የሽምግልና ስርዓቶች እንደሚጠቀሙባቸው የሌሎች ሀገራት ተሞክሮች የሚያሳያሉና በተለይም እንደ ክልላችንም ህዝቡ ለፍትህና ለርትህ ቀናይ የሆነ ማህበረሰብ ነው። ለህግ ለፍርድ ስርዓቱ ምን ያህል ህግ አክባሪ ማህበረሰብ እንደሆነ ይታወቃልና ይህንን በማሳለጥ በኩል እነዚህ ባህላዊ የሽምግልናና የእርቅ ስርዓቶች ደግሞ የራሳቸው የሆነ አይተኬ ሚና እንዳላቸው ይታወቃል። አዎ ባህላዊ የሽምግልናና የእርቅ ነው። አንተ ራስህ አሁን ስትገልጽ ያልከው ባህላዊ ፍርድ ቤቶች ወይም ደግሞ ባህላዊ የዳኝነት ስርዓቶች በጣም የዘመናዊውን የፍትህ ስርዓት ከማገዝ በተጨማሪ በጣም ጥሩ ናቸው ተብሎ የሚታሰበው ዳኝነትን ከመስጠት በተጨማሪ እርቅንም ስለሚያደርጉ ጭምር ነው። ለምሳሌ ተጋጭተው ወደ ሽማግሌዎች የቀረቡ አካላት ካሳ ብቻ ሳይሆን ወይም ደግሞ የተበደለን የሚክስ ፍርድ ብቻ ሳይሆን እርቅ ጭምር ነው የሚሰጣቸው ማለት ነው እና በቋሚነት የነዛን ሰዎች አብሮነት ለማስቀጠል ጭምር ትልቅ መፍትሄ ያለው ማለት ነው። እንግዲህ ይሄን የባህል ፍርድ ቤቶችን ወይም ደግሞ በባህላዊ የፍትህ መስጫ ስርዓቶችን ወይም ደግሞ ማህበረሰብ አቀፍ የፍትህ ስርዓቱን ዘመናዊውን የፍትህ ስርዓት ለመተካት ወይም ደግሞ ህጋዊ አድርጎ ወይም ሌጋላይዝ ማድረግ ወይም ማምጣት ወደ መደበኛው አይደለም ማሰራሩ ባሉበት ሆነው እገዛ መስጠት አሁን አዋጅ ረቆለታል ማለት ነው። እንግዲህ ለሽማግሌዎች የስልጣናዎች ወይም ደግሞ እገዛዎች ሲያስፈልጉ እንዲሰጥበት የተለያዩ ክትትሎች እንዲደረጉበት የሎጂስቲክን ጨምሮ ማለት ነው አዋጁ የሰጣቸው ተግባርና ኃላፊነቶች አሉ። እነዛን የመፈጸም ሁኔታቸውን መከታተል እና የተለያዩ ስርዓት ተበጅተውለት የተለያዩ ድጋፎችን እንዲሁም አስተዳደሮችን አደረጃጀቶችን ለመስጠት ነው ያስፈልገው ማለት ነውና ከዚህ በፊትም ውጤታማ ነበረ። አሁንም የበለጠ እውቅና ተሰጧቸው አሰራር ተዘጋጅቶላቸው የበለጠ ፍትህን ለማስፈን የራሳቸው ሚና እንዲወጡ ማስቻል ነው ማለት ነው ዋናው ዓላማው። አዎ በተለይም አንቺ እንዳልሽው እነዚህ ባህላዊ የእርቅና የሽምግልና ስርዓቶች በራሳቸው መንገድ ነው ችግሮችን የሚፈቱ። የዘመናዊው ወይም መደበኛው የፍርድ ቤት ደግሞ የራሱን ተግባር ያከናውናል። ነገር ግን አሁን ፍርድ ቤትም ከመጡ በኋላ አንዳንድ ጉዳዮች ተመልሰው በሽምግልና በእርቅ እንዲፈቱ የመጀመሪያ እድል የሚሰጣቸው ጉዳዮች አሉና እዚያም ከመድረሱ በፊት ደግሞ እነዚህ ጉዳዮች እዚያው በማህበረሰቡ ወግና ባህል በማህበረሰቡ የሽምግልና ስርዓት መሰረት ስርዓቱን በጠበቀ መንገድ እርቅ በዘላቂነት የሚደርቅበት ቀደም ሲል እንዳነሳሽው ዘላቂ ሰላም በማህበረሰቡ ወይም በተጋጩት ወገኖች በሁለቱ ወገኖች ወይም በማህበረሰብ መካከል ሊሆን ይችላል እነዛን ችግሮች በመፍታት ዘላቂ የሆነ ሰላምን በማስፈን በኩል እርቅና ሰላምን ያመጣሉ ማለት ነው። እንግዲህ ያው የተለያዩ ስልጣናዎችን እንግዲህ በተዋረድ ያሉ አካላት በዚህ አመት ወደ ተግባር እንደሚገቡ ነው እነዚህ እርቅና ሽምግልና ስርዓቶች የተጠቆመው። ማሄክ ከሰሞኑ በነበረው ውይይት አንደኛው ያው እውቅና መስጠት ነው። እነዚህ የባህላዊ የሽምግልናና የእርቅ ስርዓቶችን እውቅና መስጠትና ስልጣናዎችን ማዘጋጀት ያስፈልጋል። እንግዲህ ማህበረሰቡ የጠለቀ እውቀትና ልምድ ያለው እንደሆነ ይታወቃል። እነዚያን ደግሞ ዘመን እንዲሻገሩ ማድረግ ምናልባት መሻሻል የሚያስፈልጋቸው ካሉ የግንዛቤ ስራዎችን መስራት ያስፈልጋልና በተዋረድ በሁሉም አካባቢ በዘንድሮ አመት ወደ ስራ ለማስገባት እየተሰራ እንደሚገኝ ነው የክልሉ ጠቅላይ ፍርድ ቤት የገለጸውና በአዋጅ ቁጥር 298/2017 ባለፈው በጀት አመት የጸደቀው ማለት ነው አንቀጽ 35 መሰረት እነዚህ ባህላዊ ፍርድ ቤቶች በዚህ በጀት አመት እስከ ታችኛው እርከን ድረስ እስከ ቀበሌ ማለት ነው ወደ ስራ ለማስገባት የተለያዩ ስራዎች እየተሰሩ እንደሆነ ነው ሲገለጽ የነበረው። እንግዲህ በየቀበሌው እነዚህን ማቋቋምና ማደራጀት የማስቻይ ቦታዎችን ማዘጋጀት ሀብት የማሰባሰብ ተግባራት ስልጣናዎችን መስጠት እንዲሁም ሌሎች ጉዳዮች ከሰሞኑ በተካሄደው
ውይይት ላይ ተነስተዋል። አዎ እንግዲህ አሁን ተመልካቾቻችን ስክሪናቸው ላይ የሚያዩት ምስል ከሰሞኑ እንግዲህ ለመጀመሪያ ጊዜ የባህል ፍርድ ቤቶች ምክር ቤት አማካሪ ምክር ቤቱ ማለት ነው የመጀመሪያ ስብሰባውን አድርጓል። የምክር ቤቱ አባላት ተወካዮች ናቸው የሚያገኙቸው። እንግዲህ ምክር ቤቱ በጠቅላይ ፍርድ ቤት በአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ሰብሳቢነት የባህልና ቱሪዝም ቢሮ ኃላፊ፣ የወጣቶች ስፖርትና ህጻናት ቢሮ ኃላፊ፣ የፍትህ ቢሮ ኃላፊ፣ የፖሊስ ኮሚሽን ኮሚሽነር፣ የክልሉ ፍትህና ህግ ኢንስቲትዩት ዋና ዳይሬክተር የዚህ የምክር ቤቱ አባላት ናቸው ማለት ነውና የተገኙት የምክር ቤቱ አባላት ናቸው። ተመልካቾቻችን ምስሉ ላይ የሚያዩትም ለመጀመሪያ ጊዜ የምክር ቤቱ አባላት በቀጣይ ስራዎቻቸው ዙሪያ በጸደቀው የባህል ፍርድ ቤቶችን እውቅና ለመስጠት እንዲሁም ደግሞ ለማቋቋም ምክር ቤት ተቋቁሞ በዚህ አዋጅ መሰረት አዋጁ ምክር ቤት እንዲቋቋም ስለሚያዝ በዛ አዋጅ መሰረት የተቋቋመው ምክር ቤት አባላት በቀጣይ ስራዎች ላይ ለመወያየት በተገናኙበት ወቅት የነበረውን ምስል ነው ማለት ነው ተመልካቾቻችን የሚያዩት። አዎ እንግዲህ በዚህ በየደረጃው ካሉት የመንግስት አስፈጻሚዎችና ተቋማት ጋር በቅንጅት መስራት እንደሚያስፈልግ ነው በውይይቱ ላይ የተገለጸው። በተለይም ደግሞ የዚህ የራሱ የሆነ ምክር ቤት ተቋቁሟል። አንቺ ቀደም ሲል እንዳልሽው ይህ ምክር ቤት ደግሞ እነዚያውን የተጠቀሱ ተቋማትን ጨምሮ ሌሎችም የሚመለከታቸው ባለድርሻ አካላት ይህንን ተፈጻሚ ለማድረግና ወደ ተግባር ለማስገባት በቅንጅት መስራት እንደሚያስፈልጋቸው ነው የተገለጸው። እንግዲህ ስለ ፍትህ ስርዓቱ፣ ስለ ዳኝነት፣ ስለ ፍርድ ቤት ስናነሳ ሌሎች ጉዳዮችን ማንሳት አለብን። ማሄ በተለይም ደግሞ በፍትህ ስርዓቱ ላይ የሚስተዋሉ ችግሮችን ለመቅረፍ ያስችላሉ ተብለው በቅርብ ጊዜ ውስጥ ተግባራዊ እየተደረጉ ካሉት ውስጥ አንዱ የ3 አመት የፍትህ ትራንስፎርሜሽን እቅድ ትግበራ ነው አንዱና እንግዲህ እነዚህ ፍርድ ቤቶች አሁን በዚህ ባህላዊ የእርቅና የሽምግልና ስርዓቶች ይታገዛል ብለናል። ከዚያ ባሻገር ደግሞ የሚያጋጥሙ ጉድለቶችንና ክፍተቶችን ለመሙላት የሚያስችሉ ሌሎች ዘመኑን የዋጀ አሰራሮችና ቴክኖሎጂዎችም ተግባራዊ እየተደረጉ ነው የሚገኙት። የተለያዩ የህግ ማዕቀፎችን ማሻሻል እንዲሁም በሰው ኃይል የማደራጀት ስራዎች እየተከናወኑ ነው የሚገኙ። በተለይ ከ2016 ዓ.ም ጀምሮ እስካሁን ድረስ ትግበራ እየተደረገ ይገኛል። ይህ የ3 አመት የፍትህ ትራንስፎርሜሽን እቅድ ማለት ነው። በተለይ በፍትህ ስርዓቱ ላይ የሚያጋጥሙ ችግሮችን በመፍታት ከዚህ በፊት ሲነሱ የነበሩ በፍትህ ስርዓቱ ላይ ማህበረሰቡ የሚያማራቸው ችግሮች ይቀረፋሉ ተብሎ ይጠበቃል። ከዚሁ ጋር በተገናኘና እንግዲህ አገልግሎታቸውን ለማሻሻል በተለይም ፍርድ ቤቶች በሰው ኃይልና በቴክኖሎጂ የታገዙ ስራዎችን መስራት ይጠበቅባቸዋል ተብሎ እንደ ክልሉ ፖሊስ እንደ ክልሉ ጠቅላይ ፍርድ ቤት ያሉ ተቋማትና ሌሎችም የአገልግሎት አሰጣጣቸውን ለማዘመን የተለያዩ ስራዎችን እየሰሩ መሆናቸውን ተመልክተናል። አዎ በ2016 የፍትህ ትራንስፎርሜሽኑ ከመጀመሩም በፊት በሀገራችን በተለይ ደግሞ ከ2010 ጀምሮ በፍትህ ተቋማት ላይ የተለያዩ ለውጦች ሲደረጉ ነበረ። የሪፎርም ለውጦች ማለት ነው። ትራንስፎርሜሽን የሚባል በጣም የሚያካትት ልክ እንደ ትራንስፎርሜሽኑ 10 ዓመት ተዘጋጅቶለት ጠቅላላ ትራንስፎርሜሽን ሳይሆን ሪፎርሞች ሲደረጉ ነበረ። ለምሳሌ አዳዲስ ተቋማትን ማዋቀር፣ ህጎችን ማሻሻል፣ ህግና አዋጆችን ማሻሻል፣ የቀሩ ህጎች ሁሉ ነበሩ አይደለ? አሰራሮች ላይም እንዲሁ ዲጂታላይዜሽን እና የፍትህ ተቋማት በተለይ ደግሞ የተለዩ ተቋማት ከፖለቲካዊ ወገንተኝነትና ከፖለቲካል ተጽዕኖ ነፃ እንዲሆኑ የተለያዩ የአሰራር ለውጦችም ሲደረጉ ነበረ። ቀደም ብለን እንዳልከው ደግሞ የ3 አመት የፍትህ ትራንስፎርሜሽን መደረግ ሲጀምር ይህ ዛሬ የምናነሳው የባህላዊ ዳኝነት ወይም ደግሞ የባህላዊ የፍትህ አሰጣጥ ስርዓቱን መደገፍ አንደኛው ከ10 አምዶች አንደኛውና ዋነኛው ተደርጎ ነበረ። ህጎችም ወጡለታል። በነገር ላይ የ9 ክልሎች የድሬዳዋ ከተማ አስተዳደርን ጨምሮ በባህላዊ የፍትህ አሰጣጥ ስርዓት ላይ አዋጆች ወይም ህጎች አዘጋጅተው ወደ ስራ መግባታቸውን ፍትህ ሚኒስቴር ከሰሞኑ ሲያሳውቅ ነበር። አዎ እንግዲህ እነዚያን ተግባራዊ ለማድረግ ደግሞ የተለያዩ ስራዎች እየተሰሩ እንዳለ በክልሉ ፍትህ ቢሮም እና የተለያዩ የፍትህ ተቋማት ሲገልጹ ነበር። ማይ እንዳልሽው እንግዲህ በተለይ ፍርድ ቤትን ስናነሳ ተበዳይ የሚካስበት አጥፊ የሚቀጣበትና መንግስትም ይሁን ሌሎች ግለሰቦች ከህግ በታች ማንኛውም አካል ማንኛውም ከህግ በታች መሆኑ አይደል የሚባለው?
ማንኛውም ሰው ከህግ በታች ነው መንግስትም ይሁን ማንኛውም አካል ከህግ በታች መሆኑ የሚረጋገጥበት ተቋማት ናቸው እነዚህ ፍርድ ቤቶችና በዚያ ልክ ደግሞ አሰራራቸውን ማዘመንና የዚህን ያክል ስያሜ ከተሰጣቸው የዚህን ያክል ትርጓሜ ከተሰጣቸው ደግሞ አሰራራቸውንና ለማህበረሰቡ የሚሰጡትን አገልግሎት በዚያው ልክ ማዘመን ይጠበቅባቸዋል ተብሎ ይታሰባልና ፍርድ ቤት ፍትህ ከፍ ብላ የምትታይበት አደባባይ ነው። እንግዲህ ዳኝነት ፍትህ ስጋ ለብሳ ነፍስ ዘርታ እንድትሆን የሚያስችላት እስትንፋስ ነው ያሉ ነው የሚገልጹት እንግዲህ በዘርፉ ያሉ ምሁራን። በዚህ ልክ ደግሞ እንደዚህ ካልን እንግዲህ ፍትህ እንዲሰፍን ፍርድ ተጓደለ ምንድነው የሚባለው? በተለይ የተለያዩ አባባሎች አሉ የፍርድ አሰጣጥ ስርዓቱን ስናነሳና በዚያው ልክ ደግሞ በዙሪያው ያሉ የፍትህ የህግ ባለሙያዎች ደግሞ በእውቀትና በዲሲፕሊን የታነጹ ሆኖ መገኘት ይጠበቅባቸዋል። አሁን በሰው ኃይልም ማደራጀት ያስፈልጋል ሲባል የዚህ የትራንስፎርሜሽን እቅዱ ያካተተው አንደኛው ይህንን ነው። በተለይ የሰው ኃይሉን መለየት በቴክኖሎጂና በሰው ኃይል የመለየት ስራዎች እንደሚሰሩ ነው የተገለጸው። ከዚህ በፊት ማይስና ነሳ እንደነበረውና እውቀትና ክህሎት እንዲኖራቸው ይጠበቃል። የማህበረሰቡን ቀደም ሲል ያነሳናቸውን የባህላዊ የሽምግልናና የእርቅ ስርዓቶችን የማህበረሰቡን ወግ ባህልና እሴት ጠንቅቆ የተረዳም እንዲሆን ይጠበቃል የአንድ የፍትህ የህግ ባለሙያዎች። ስለዚህ እነዚህን ሁሉ ከግምት ውስጥ ያስገቡ ነገሮች ናቸው። እንግዲህ ሌሎች ምናልባት የባህላዊ ዳኝነቱም ይሄን ያህል አገልግሎት ሲሰጥ ይሄን ያህል ታሪክና አብሮ ከማህበረሰቡ ጋር ረጅም ቆይታ ያለው ሆኖ ሲቀጥል ምንም ችግሮች የሉበትም ማለት አይደለም። ጥናቱ ችግሮች ምንድናቸው ብሎም የለየ ስለሆነ በነዛ ችግሮች ላይም እንደሚሰራ እንዲሁ ያመላከተ ነው ማለት ነው። ለምሳሌ ህገ መንግስትን መሰረት ያደረገ እንዲሁም ደግሞ የጾታ እኩልነት ላይ እና ሌሎችም የተለዩ ድጋፍ የሚያስፈልጋቸው ክፍተቶች ተብለው የተለዩ ቀጣይ የሚሰራባቸው የተባሉም አሉት ማለት ነው። ወደ ሁለተኛው ርዕሰ ጉዳያችን ብንሄድ ይሻላል መሰለኝ ካለን ሰዓት አንፃር። መልካም ካለን ሰዓት አኳያ ወደ ሁለተኛው ርዕሰ ጉዳያችን እንመለስ። ማሂ እንግዲህ ከሰሞኑ ዓለም አቀፉ የምግብና የእርሻ ድርጅት ፋኦ ለኢትዮጵያ እውቅና ሰጥቷል። እውቅናውን የሰጠው እንግዲህ ምርጥ ዘላቂ የደን ልማትን ተግባራዊ በማድረግ በኩል ኢትዮጵያ ሽልማት ይገባታል በሚል እውቅና ሰጥቷል። እንግዲህ ፋኦ ዓለም አቀፉ የእርሻና የምግብ ድርጅት ከተባበሩት መንግስታት ድርጅት ውስጥ አንደኛው ዘርፍ ነው። ፋኦ ወደ 176 አባል ሀገራት አሉት። በተለይም ደግሞ 3 መሰረታዊ ዓላማዎችን ይዞ ነው በዓለም አቀፍ ደረጃ እየሰራ የሚገኘው። ምግብና ስርዓተ ምግብን ማሻሻል፣ የዜጎችን የኑሮ ደረጃ ማሻሻል፣ በግብርናው ዘርፍ ምርትና ምርታማነትን ማሳደግ ላይ ይሰራል፣ የገጠሩን ማህበረሰብ የኑሮ ሁኔታ ማሻሻል የሚሉ 3 መሰረታዊ አንጓ ጉዳዮችን ይዞ ነው ዓላማ አድርጎ የሚሰራው ፋኦ ዓለም አቀፉ የምግብና የእርሻ ድርጅት። እንግዲህ ከሰሞኑ የተካሄደው ደግሞ ወርልድ ፉድ ፎረም ነው። ይህ ዓለም አቀፍ መድረክ ነው። ከሰሞኑ በፈረንጆቹ ከኦክቶበር 10 እስከ ዛሬ ድረስ እየተካሄደ ነው የሚገኘው። ዛሬ ፍጻሜውን ያገኛል። በዚህም እንግዲህ ኢትዮጵያ በሰራችው የዘላቂ የአረንጓዴ አሻራ ልማት መርሃ ግብር ምርጥ ተሞክሮ አላት በሚል ለኢትዮጵያ እውቅና ሰጥቷል። ይህ እውቅና እንግዲህ ሌሎች ሀገሮችም ይህንን ተሞክሮ እንዲቀምሩ መነሳሳትን የሚፈጥር ለአፍሪካውያን ሀገሮችም ትልቅ ኩራት ሊሆን የሚችል ነው። በነገራችን ላይ ማሂ ይህ እውቅና ትልቅ ነው። በጣም እንግዲህ ፋኦ በጣሊያን ሮም 80ኛ ዓመት የምስረታ በዓሉን ምክንያት አድርጎ በተለያዩ በተለይ ደግሞ ከምግብ ጋር በተገናኙ ጉዳዮች ላይ ዝግጅቶችን እያደረገ ነው የሚገኘው። በዚህ ላይ እንግዲህ ለኢትዮጵያ ያበረከተውን ሽልማት የቱሪዝም ሚኒስትሯ ሰላማዊት ካሳ በቦታው ተገኝተው ተቀብለዋል፣ መልእክትም አስተላልፈዋል። እንግዲህ ከዚህ በፊት ፋኦ በነገር ላይ ለኢትዮጵያ በምግብ ዋስትና በተመጣጠነ የምግብ አቅርቦት እንዲሁም ደግሞ በስንዴ ምርት ፈጣን አፈጻጸም የፋኦ አግሪኮላ የሚባል ሜዳሊያ ሸልሞ ነበር በነገር ላይ እና ባለፈው በጀት ዓመት እና አሁን ደግሞ እንግዲህ አሁን ከአረንጓዴ አሻራ ጋር በተያያዘ እንግዲህ የዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ
ሸልማታል ሀገራችንን ትልቅ እውቅና ነው እንዳልከው ብዙ አባል ሀገራት ያሉበት ዓለም አቀፍ ጉዳይን ይዞ የሚሰራ ዓለም አቀፍ ተቋም በዚህ መድረክ እንዲሁም ደግሞ በዚህ ተቋም ሽልማት ማግኘት ትልቅ ፋይዳ አለው እንዲሁም ደግሞ ሽልማቱ የተበረከተበት ዘርፍና እኛ ያለንበት ቀጠና ደግሞ በጣም ትልቅ ትኩረትን እንዲሰጠው ሽልማቱ የሚያደርግ ነው የምስራቅ አፍሪካ የሚባለው እኛ የምንገኝበት ቀጠና በተለይ ከፉድ ሴኩሪቲ ወይም ደግሞ የምግብ ዋስትናን ከማረጋገጥ ጋር ተያይዞ በከፍተኛ ሁኔታ ዓለም አቀፍ ትኩረት ሊሻው ይገባል የሚባለው ዓለም አቀፍ ትኩረት ይሻዋል የሚባል ቀጠና ነው እኛ የምንኖርበት በተደጋጋሚ ይነሳል ብቻ አይደለም በ2025 እንኳን ግንቦት ላይ በወጣ ሪፖርት ፋኦ ራሱ ባወጣው ሪፖርት ላይ በምስራቅ አፍሪካ ከ5 ሰዎች አንዱ በጣም በከፍተኛ የምግብ እጥረት ይጠቃል የሚል ጥናት አውጥቷል እና በዚህ ቀጠና ውስጥ የኖርክ በአረንጓዴ አሻራ በዓለም አቀፍ ደረጃ ደግሞ እዚሁ ላይ ለመጀመሪያ በዓለም አቀፍ ደረጃ ደግሞ ካሉ 11 ሰዎች ውስጥ አንደኛው አንቺ እንዳልሽው በረሃብና በተያያዥ ችግሮች ተጠቂ ነው የሚል መረጃም አለ። አዎ አሁን የምግብን እጥረት ከፍተኛ የሆነ የምግብ እጥረትን ያነሳውት ለምንድነው የምስራቅ አፍሪካ በምግብ እጥረት ሲነሳ ዋነኛው ምክንያት ተብሎ የሚነሳው ድርቅ ነው በድርቅ ምክንያት ወይም ደግሞ በሌሎች የክላይሜት ቼንጅን ወይም ደግሞ የአየር ንብረት ለውጥን ተከትሎ በሚመጡ ተጽዕኖዎች ነው የምግብ እጥረቱ የሚከሰተው በእነዚህ ተጽዕኖዎች ድርቅ ጎርፍ እንዲሁም የዝናብ ወቅቱን ጠብቆ አለመዝነብና ሌሎች ከምርት ጋር ተያያዥ የሆኑ ጉዳቶችን ያመጣል በእነዛ ጉዳቶች ጉዳቱን ካመጡት ምክንያቶች ውስጥ ዋነኛ ተብሎ የሚታሰበው ከድርቅ ከጎርፍ እንዲሁም ከአየር ንብረት ለውጥ ጋር የሚመጣ ችግር ነው ማለት ነው እኛ አረንጓዴ አሻራ ላይ መስራታችን ደግሞ በዋናነት ይሄን ለመታደግ ነው አይደል በሀገራችን በጎረቤት ሀገራት ለምሳሌ በሶማሊያ ከድርቅ ጋር ተያይዞ የሚነሳውን ራብ ስደት በከፍተኛ ሁኔታ እንደውም ባለፈው በ40 አመታት ውስጥ ታይቶ የማይታወቅ ነው የተባለው አይደለ በድርቅ ምክንያት የተከሰተው የሰብአዊ ቀውስ ሰው ከጎረቤት ሀገር ተምረን እኛ ያለንበት ሁኔታ የሚያሳየው ጥናት ደግሞ በችግኝ ተከላ ላይ የአየር ንብረት ለውጥን መከላከል ላይ ሊሰሩ የሚገባ ጉዳዮች ላይ መስራት ላይ ጊዜ የማይሰጥ የቤት ስራ እንዳለብን የተረዳንበት ጥናቶች ብዙ ናቸው ከጎረቤት የምናየውም ስጋት ከፍተኛ ነው እኛም የሶማሊያ ብቻ ሳይሆን የኬንያ እንዲሁም እኛም ደግሞ ባለፉት ጊዜያት በተለያዩ አካባቢዎች ድርቅ ተከስቶ እንዲሁም ከአየር ንብረት ለውጥ ጋር ተያይዞ የሚመጡ ችግሮች አይተናልና የአረንጓዴ አሻራ መርሃ ግብር ውጤታማነት ዓለም አቀፍ እውቅና ማግኘቱ ብቻ ሳይሆን ስጋቶችን ምክንያት አድርገ ደግሞ በዚህ መሸለም ትልቅ ነገር ነው አዎ በተለይም ደግሞ እንዳነሳሽው የምስራቅ አፍሪካ በዓለም አቀፉ ማህበረሰብ የሚነሳው በተደጋጋሚ የምስራቅ አፍሪካ ቀጠና ተፈጥሯዊ ችግሮች ያሉበት ድርቅ ረሃብ ጦርነት ያለበት እንደሆነ ተደርጎ ይነሳል በተለይም ደግሞ ተለዋዋጭ አየር ንብረት ያለበት አካባቢ እንደሆነ ነው የሚነሳውና እነዚህ በተለይ ኢትዮጵያ እንግዲህ በየ10 አመቱ በተለይም ደግሞ ከፍተኛ የሆነ ድርቅ እየተከሰተ ዜጎችን ለሞት እንደሚዳርጋቸው ይታወቃል በተለያየ ጊዜም እየተነገረ ነው የሚገኘው እና የኢትዮጵያም ታሪክ ሲነሳ በተለይም ደግሞ ኢትዮጵያ ድርቅና ረሃብ ያለባት ሀገር ተደርጎ ነው የሚወሰደው ይህ ደግሞ በተለይ አሁን እንደ ዓለምም አስጊ ሆነው የዓለም የበለጸጉ ሀገራትንም ያስቸገረና አሳሳቢ ደረጃ ላይ እየደረሰ የመጣው የዓለም የአየር ንብረት ለውጥ በተለይም በተለያዩ ሀገራት በተለያየ ጊዜ የጎርፍ መጥለቅለቅና ሌሎች ሰደድ እሳተ ገሞራ ፍንዳታዎች እየተከሰቱ ከተሞችም እስከ መናጥ እየደረሱ ዜጎችን እያጡ እንደሆነ እናያለንና ይህ ደግሞ እንግዲህ የዓለማችን የተፈጥሯዊ ምህዋሯን መሳትና በዓለም የግሪን ሃውስ ጋዞች የሙቀት መጠን እየጨመረ መሄድ እንግዲህ ከባድ ፈተና የሆነ መምጣቱን ነው የምንረዳው ለዚህ ደግሞ መፍትሄው ምንድነው ለአካባቢ የማህበረሰቡ የራሱን ሶሉሽን የራሱን መፍትሄ ማስቀመጥ ላይ መስራት ይገባል ተብሎ በተለይም እንደ ኢትዮጵያ ደግሞ ከቅርብ አመታት ወዲህ የተጀመረው የዚህ አረንጓዴ አሻራ ግሪን ሌጋሲ ኢኒሺዬቲቭ ባለፉት 7 አመታት የተተከሉ ችግኞችና የጽድቀት መጠናቸው እንዲሁም ደግሞ የመጡ ለውጦችን የግብርና ሚኒስቴርና ሌሎችም በዘርፉ የተሰማሩ መስሪያ ቤቶች ጥናቶችን አድርገዋልና ይህ በተለይም ከፋኦ ጋር ስናስተሳስረው እንግዲህ
ፋኦ የሚሰራው የምግብ ስርዓትን ማሻሻል ነው በተለይ በግንባር ቀደምትነት የሚያከናውነውና የምግብ ዋስትናን ማረጋገጥ ላይ ነው በተለይ ወደ አፍሪካ ስናመጣው ከሳራ በታች ባሉ የአፍሪካ ሀገሮች እንደ ኢትዮጵያ ባሉ ሀገሮች የምግብ ዋስትናቸውን እንዲያረጋግጡ የራሱን ድጋፍና የተለያዩ ተግባራትን እያከናወነ ይገኛል ለዚህ ደግሞ እንግዲህ ኢትዮጵያ በምግብ ራስን ለመቻል የተለያዩ ስራዎችን እየሰራች ነው ቀደም ሲል እንዳልሽው ባለፈው አመት የተካሄደው የአግሪኮላ ሽልማትም በተለይም ደግሞ በጋ መስኖ ስንዴ ልማት የተከናወኑ ስራዎችን አስመልክቶ ነው እውቅና የተሰጠውና በዘንድሮ አመት ደግሞ በተከናወነው የአረንጓዴ አሻራ ልማት መርሃ ግብር ይህ ተሞክሮ ሊቀሰም የሚገባውና ሌሎች ሀገራትም ሊወስዱት የሚገባ ተሞክሮ ነው በሚል ፋኦ እውቅናውን ሰጥቷል ማለት ነው መልካም እንግዲህ በመድረኩ በእውቅናው በተሰጠበት ወቅት እንግዲህ የእውቅናውን ኢትዮጵያ ይቅርታ ተመልካቾቻችን ወክለው የቱሪዝም ሚኒስትሯ በተቀበሉ ወቅት ያስተላለፉትን መልእክት ለተመልካቾቻችን አሰምተን ተመልሰን እንገናኛለን We are very deeply grateful that Ethiopia's Green Legacy Initiative launched in 2019 by our Prime Minister. ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ኢሮፒያን አቆጣጠር በ2019 የተጀመረው የአረንጓዴ አሻራ መርሃ ግብር በዘላቂ የደን ልማት አያያዝና አጠቃቀም በምርት ተሞክሮ እውቅና በማግኘቱ በእጅጉ ክብር ይሰማናል። በጠንካራ ራዕይ ተጀምሮ ወደ ብሔራዊ ንቅናቄ ያደገው መርሃ ግብር ከ47 ቢሊዮን ችግኞች በላይ በመትከል በአራት ዓመት ውስጥ የደን ሽፋናችንን ከ17.2% ወደ 23.6% ማሳደግ ተችሏል። ይህ የህዝቦችን መተባበርና የጋራ ተስፋ መሰነቅን ያሳያል። About people coming together. It's a story about hope taking root. I warmly invite you all ሁላችሁም ኢትዮጵያ እንድትጎበኙ በኢትዮጵያ ህይወት የሚዘሩ ደኖቻችን ውስጥ በእግራችሁ እንድትንቀሳቀሱ ህዝብ በአንድነት ሲነሳ ያለውን አቅምና ራዕይ ወደ ተግባር እንዴት እየተቀየረ እንደሚገኝ በአካል ተገኝታችሁ እንድትመለከቱ በአክብሮት ጋብዛችኋለሁ። ፋኦ ለኢትዮጵያ ላደረገው ያላቋረጠ አጋርነት የፋኦ አመራርና አባላትን በኢትዮጵያ ህዝብ ስም አመሰግናለሁ። በጋራ ችግኞችን ተክለናል። በዚህም ተስፋችንን አለምልመናል። And we have planted hope. ቀጥለናል። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ሰሞንኛችን ነው። አሁን ደግሞ ያነሳን ያለነው የፋኦን ኢትዮጵያን በግሪን ሌጋሲ ወይም ደግሞ አረንጓዴ አሻራ ውጤታማነት ላይ የሰጠውን እውቅና ምክንያት አድርገን ጉዳዩን ያየን ያለንበት ወቅት ላይ ነው ያለነው። እንግዲህ ፋኦ ይሄን ሲሰጥ በተመሳሳይ ደግሞ በሀገራችን በተለይ ደግሞ ሀገራችን በመትገኝበት ቀጠና እንዲሁም በአፍሪካ ከምግብ አቅርቦት እንዲሁም ደግሞ የምግብ አቅርቦት ላይ ብቻ ሳይሆን ፋኦ የምግብ የጤናማ ምግብ ወይም ደግሞ ኒውትሪሽን ላይ ወይም ደግሞ የተመጣጣነ ምግብ አቅርቦትም ላይ እንዲሁም ከአየር ንብረት ለውጥ ጋር ተያይዞ በምግብ ዋስትና ላይ የሚደርሱ ችግሮችና የተለያዩ ጥናቶችን ያደርጋል። እዚህ ላይ መሰረት አድርጎ ይሰራልና በዋናነት ያነሳን ያለነው የፋኦን አበርክቶ እና የሀገራችን የግሪን ሌጋሲ ትግበራ ከምግብ ዋስትና ጋር ነው መሰረት አድርገን ያወራን ያለነው። ከሁለት ዓመት በፊት ፋኦ በአወጣው ጥናት በዓለማችን በግብርናው መስክ ከ30 ዓመት በፊት ካለው ጊዜ ጋር ሲነጻጸር ወይም ደግሞ በ30 ዓመት ወዲህ 3.8 ትሪሊዮን ዶላር ኪሳራ በግብርናው ዘርፍ እየተስተናገደ ነው። ለዚህ ደግሞ ምክንያት ብለን ከምንጠቅሳቸው ውስጥ ብዙ ሌሎችም ችግሮች አሉ። ነገር ግን ግማሹን ኪሳራ የሚወስደው ምክንያት የድርቅ ጉዳይ ነው ይላልና ድርቅን ስናነሳ ደግሞ የአረንጓዴ አሻራ ትግበራ ድርቅን መከላከል ወይም ደግሞ በሀገራችን ያለውን ዲፎሬስቴሽን ምክንያት አድርጎ ደንን መመለስ እንዲሁም ደግሞ ከደን የሚገኙ ጥቅሞችን ማግኘት ነው ማለት ነው። አዎ እንግዲህ ፋኦ በተለይም በአፍሪካ የስትራቴጂክ ፍሬምወርክ አለው ከ2022 እስከ 2031 ተግባራዊ ለማድረግ በትኩረት ሰራባቸዋለሁ ብሎ ያስቀመጣቸው ነጥቦች አሉ። ማሂ ዓመተ ምህረቱ ያው በፈረንጆቹ ነው የተቀመጠ። እዚህ ላይ አንደኛው እንግዲህ በምግብ ራስን ለመቻል ምርታማነትን ማሳደግ ነው። ሁለተኛው በቂና ፍትሃዊ የሆነ ምግብና የስነ ምግብ ስርዓት መዘርጋት የሚለው ነው። ይህ በአፍሪካ ነው። የተፈጥሮ ሀብትን በአግባቡ መጠቀምና የአየር ንብረት ለውጥን መከላከል። የመጨረሻው ለተሻለ አካባቢ ለተሻለ ህይወት
ድህነትን ማስወገድ የሚሉ ቀዳሚ የትኩረት አቅጣጫዎችን ይዞ እየሰራ ይገኛል። እንግዲህ ቀደም ሲል ስናነሳ እንደነበረው በኢትዮጵያ ከዚህ አንፃር የተለያዩ ተግባራት የተለያዩ ስራዎች እየተሰሩ ነው። ያው ክፍተቶችም ያሉ እንደሆነ ቢሆን ማለት ነው። በተለይ የምግብ ዋስትናን ለማረጋገጥ እየተሰሩ ካሉ ስራዎች አሁን በመንግስት በኩል የሌማት ትሩፋትና ለሌሎችንም ስራዎች መጥቀስ እንችላለን። የተፈጥሮ ሀብትን በአግባቡ መጠቀምና የአየር ንብረት ለውጥን መከላከል የሚለው ያው የግሪን ሌጋሲ ኢኒሺየቲቭ የአረንጓዴ አሻራ ልማት መርሃ ግብር በየአመቱ ተግባራዊ እየተደረገ ነው የሚገኘው። እንግዲህ በዚህም በየአመቱ በተለይም የነበረው የደን ሽፋን ከ17.2 በመቶ ወደ 23.6 በመቶ በሀገር አቀፍ ደረጃ የደን ሽፋን እድገት እያሳየ መምጣቱን ቀደም ሲልም የቱሪዝም ሚኒስትሯ ሲናገሩ ነበርና ከዚያ ባሻገር ልናነሳቸው የሚገቡ በርካታ አበርክቶች አሉት። እንግዲህ ግሪን ሌጋሲ አረንጓዴ አሻራ መርሃ ግብር ህይወት ነው እስትንፋስ ነው ስንል ነበረ። ይዟቸው የሚመጣቸው ኢኮኖሚያዊ ጠቀሜታዎች አሉ። ከዛው የስነ ምህዳሩን በመጠበቅና የባዮዳይቨርሲቲ ስነ ህይወትን በማሻሻል በኩል የራሱ የሆነ አበርክቶ ነው ያለው። የአካባቢ የአፈር ክለትንና የመሬት መሸርሸርን መራቆትን በማስቀረት በኩል እንግዲህ የራሱ የሆነ ፋይዳ እንዳለው መመልከት እንችላለን። በተለይም እንደ ኢትዮጵያ ላሉ የአፍሪካ ሀገሮች ከፍተኛ ቦታ ላላቸው ሀገሮች ደግሞ መሬቱ አቀማመጡ በተፈጥሮ ከፍተኛ እንደመሆኑ መጠን የመሸርሸር ድሉ ከፍተኛ እንደሆነ ነው የሚታወቀውና እነዚህ የተፈጥሮ ልማት ስራዎች የአረንጓዴ አሻራ ልማት መርሃ ግብርና የተፈጥሮ ሀብት ጥበቃ ስራዎችን አጠናክሮ ማስቀጠል በዘላቂነት የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመከላከል አይተኬ ሚና ነው ያላቸው። እንግዲህ እዚህ ላይ ሬዚሊያንስ ኤንድ ኢንዲንግ ፖቨርቲ ነው ከ2022 እስከ 2031 ትኩረት ሰጥቶ ፋኦ እየሰራባቸው ከሚገኙ የትኩረት አቅጣጫዎች መካከል የሚጠቀሱትና ድህነትን በማስወገድ በኩል እነዚህ የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው የሚያመላክቱ ናቸው። አዎ እንግዲህ የደን ሽፋንን ከመመለስ በተጨማሪ በየአካባቢው ምን ያስፈልጋል ተብሎ ጭምር ስለሆነ ችግኞቹ እየተተከሉ ያሉት ለምግብነት የሚውሉ ችግኞች ጭምር ነው የሚተከሉት። የተለያዩ የእርሻ መሬትን የአፈር ለምነትን መመለስ እንዲሁም ደግሞ አረንጓዴ አሻራው የሚያካትታቸው የግብርና ስራ ውጤታማነት የነገን አስቦ ብቻ ሳይሆን የአየር ንብረት ሁኔታውን እንደገና መመለስን ታስቦ ብቻ ሳይሆን በአካባቢው ገበሬው ለእርሻ ስራው ምን ያስፈልገዋል ከችግኝ ጋር ተከላ ጋር በተያያዘ ብሎ በጥናት የሚሰራ ነው ማለት ነውና በቀጥታ ምግብ የሚሆኑ ችግኞችን ጭምር ነው በየአመቱ ባለው መርሃ ግብር እየተተከለ ያለውና ዛሬን ጭምር ነው ነገን ብቻ ሳይሆን ከሆኑ አመታት በኋላ በጥናት የሚመለሱ ለውጦችን ታሳቢ አድርጎ ብቻ ሳይሆን ዛሬ ላይ የሚያስፈልጉ ነገሮችን መሰረት አድርጎ ነው ማለት ነው መርሃ ግብሩ እየተከናወነ ያለው። እንግዲህ ይህ ጉዳይ አሁን ዓለም አቀፍ እውቅና አክቹሊ ከዚህ በፊትም በተለያዩ መድረኮች እውቅናዎች ተሰጥቷል። አሁንም የፋኦ እውቅና ትልቅ ጉዳይ ነው እንላለን። በተለይም ደግሞ የአየር ንብረት ለውጥ እንዲሁ በድንገተኛ የሚከሰትና ይህ ደግሞ እየተሰሩ ያሉ ስራዎች ደግሞ ለውጣቸው በረጅም ጊዜ የሚታይ ስለሆነ እናጠናክሮ ማስቀጠል ያስፈልጋል። የበሊ የሚያስብል ነው። ማሂ እንግዲህ ካለን ጊዜ አኳያ ደግሞ ወደ ሶስተኛው ርዕሰ ጉዳያችን ብንሸጋገር መልካም ነው። የተከበራችሁ ተመልካቾቻችን 80ኛ መሰናዷችን ወደ እናንተ መድረሱን ይቀጥላል። ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። ተመልካቾቻችን ተመልሰናል። 80ኛ መሰናዷችን ወደ እናንተ እየደረሰ ነው የሚገኘው። አሁንም አብራችሁን ቆዩ። አሁን ላይ ሶስተኛውን ርዕሰ ጉዳያችንና ዓለም አቀፋዊ ጉዳያችንን አንሳማይ እንግዲህ የእስራኤልና የሐማስን ጉዳይ እናነሳለን። ዛሬም ከዚህ በፊትም በተደጋጋሚ በሰሞነኛ ዝግጅታችን አንስተነዋልና አሁንም መቋጫ ያላገኘ ጉዳይ ነው። በሂደት ላይ ነው የሚገኘው። እንግዲህ ሐማስና እስራኤል ወደ ስምምነት መጥተዋል። ባለፈው ሳምንትም እንዳነሳ ነው። ይሁን እንጂ በመካከል ላይ አንዳንድ አሁንም የስምምነቱ ሙሉ በሙሉ ተግባራዊ እየተደረገ ባለመሆኑ ምክንያት ሌሎች ጉዳዮችን ዓለም አቀፋዊ የመገናኛ ብዙሃንም እያነሷቸው ነው የሚገኙ።
አዎ ምን ይቀጥላል የሚለው ጉዳይ ነው። አሁን በዚህ ሰሞን ደግሞ በእስራኤልና በሐማስ ላይ በተኩስ አቁም ስምምነቱ ምክንያት በርካታ ነገሮች ይነሳሉ። ከዚህ በፊት ጦርነቱ ምን አይነት ኪሳራ አደረሰ፣ አሁን ምን ሆነ፣ አሁን ያለው ሰቆቃ ምን ይመስላል የሚለው ነበር የሚዘገብ አቴንሽን የዓለም አቴንሽን የዜና አውታሮች ርዕስ የሚሆን የነበረው ዲዛስተሩ ነበረ። በኋላ ላይ ፕሬዚዳንት ትራምፕ ያመጡት የተኩስ አቁም ስምምነት ተቀባይነት ያገኝ ይሆን የሚል ነበረ። ከዛ ብሬኪንግ ከሆነ በኋላ መቀበላቸው ደግሞ እና ከመቀበሉ በተጨማሪ ደግሞ የታጋቾችና የእስረኞች ልውውጥ ካደረጉ በሚሊዮኖች የሚቆጠሩ የጋዛ ነዋሪዎች አካባቢያቸውን ለቀው የነበሩ ወደ ቦታው ሲመለሱ ከዛስ የሚለው ነገር ነው በጣም አሁን በዚህ ወቅት ትልቅ ጉዳይ ሆኖ መነጋገሪያ የሆነው ማለት ነው። እንደውም አንዳንዶቹ ከዚህ በፊት የነበረው የእስረኛና የታጋቾች ልውውጥ እንዲሁም ለጊዜው ተኩስ አቁም ማድረግማ ቀላሉ ፌዝ ነው ምናልባትም ይላሉ። ቀጣይ የሚነሱ ጥያቄዎች ከዚህ በኋላ የሚነሱ ጥያቄዎች ናቸው በጣም ከባድ ሊሆኑ የሚችሉት ያሉ ይገኛሉ ማለት ነው። እንግዲህ ቀጣይ ምን ይሆናል የሚለውን መሰረታዊ ጥያቄ አድርጎ የሚያስነሳው ጉዳይ በዚህ ጦርነት ውስጥ ተሳታፊ የሆኑ ወይም ደግሞ በጉዳዩ ላይ በቀጥታ የሚመለከታቸው የሚባሉ አካላት ለምሳሌ እስራኤል የምትፈልገው ታጣቂ ቡድኑ ሐማስ የሚፈልገው የጋዛ ነዋሪዎች የሚፈልጉት አለና የነዚህን ሶስቱን አካላት ፍላጎት ማጣጣምና በእውኑ መመለስና አስማምቶ በዘላቂነት ሰላም ማምጣት ይቻላል ወይ የሚለው መሰረታዊ ጥያቄ ይቀጥል ይሆን የሚለውን ወይም ደግሞ በጣም መሰረታዊ የሚባለውና ከባዱ ነገር ከዚህ ቀጥሎ የሚመጣው ነው ለማለት ምክንያት አላቸው ማለት ነው። ምክንያታቸው ይሄ ነው። አዎ እውነት ነው። እንግዲህ በተለይም የተኩስ አቁም ስምምነቱ ከተፈረመ በኋላ ደግሞ ሌሎች ባለ 20 ነጥብ ነው አይደል የተኩስ አቁም ስምምነቱ ሌሎች ነጥቦች ደግሞ በሂደት ተግባራዊ ይደረጋሉ በሚል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጨምሮ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁም እንደዚህ ተግባራዊ እንደሚሆን ምኞታቸውን ሲገልጹና ተስፋቸውን ሲገልጹ ነበር የነበረውና እንግዲህ በተለይም አሁን ላይ በጣም ቁልፍ የሚባሉ ጉዳዮች እየተነሱ ነው የሚገኘው። በተለይ ሐማስ ትጥቅ ይፍታ የሚለው ጉዳይ አለ። ፍልስጤም በማን ትተዳደር፣ ሐማስ ትጥቅ ከፈታስ በኋላ ጋዛ በማን ውስጥ ልትተዳደር ትችላለች የሚለውም ጉዳይ እንዲሁ አጣብቂኝ ውስጥ ያለ ጉዳይ ነው። ከዚያው ባሻገር ደግሞ አሁን የሐማስ ያገታቸው ሰዎች አሉ። አንዳንዶቹን በህይወት ያሉ ተመልሰዋል፣ በህይወት የሌሉም የተወሰኑ ተመልሰዋል። ከቤተሰቦቻቸው ጋር ተገናኝተው እንዲሁም ደስታና ፌሽታ ነበር። በዚህ ሳምንት በመገናኛ ብዙሃንም የወጡ ዘገባዎችን አይተን ነበር። በተለይም ሁለቱ ጥንዶች መገናኘታቸው የተለያዩ መገናኛ ብዙሃንን ሲስብ ነበርና ከዚያ ባሻገር ደግሞ በህይወት የሌሉ የሞቱ አስከሬኖችንም ሐማስ መመለስ አለበት በሚል በፍልስጤም በኩል ቤንጃሚን ኔታንያሁም ጠንከር ያሉ ሐሳቦችን ሲናገሩ አስተውለናል። በተለይ እነዚህን የሞቱትን አስከሬን ካልመለሰ አሁንም ወደፊት ያው ጦርነቱ ሊቀጥል እንደሚችልና የሰላም ስምምነቱ ላይ ጥቁር ጠባሳ ወይም ደግሞ ችግር ሊፈጥር ይችላል የሚሉ ስጋቶችም እንደቀጠሉ ናቸው። በሌላ በኩል ደግሞ ጋዛ ትጥቅ ይፍታ የሚለው ጋዛ በማን ውስጥ መተዳደር እንዳለባት ባልታወቀበት ጊዜ ሐማስ ትጥቅ ሊፈታ አይችልም የሚሉ ሐሳቦችን በመገናኛ ብዙሃን እየተሸራሸሩ ነው የሚገኙትና እጅግ ይህ የሰላም ስምምነቱ ተግባራዊ ከተደረገና ከተፈረመ በኋላ በተለይ ለመካከለኛው ምስራቅ ትልቅ እፎይታን የሰጠ ለዓለም አቀፉ ማህበረሰብም ትልቅ እፎይታን የሰጠና ሰብአዊ ድጋፍም ደግሞ በጋዛ ለተጎጂዎች መጓጓዝ የጀመረበት እንደሆነ ስናስተውል ነው የሰነበት ነው። ከሰሞኑ አሁን ላይ እንግዲህ እነዚህን ታጋቾችን የሞቱትን አስከሬኖችን ካልመለሰ ሐማስ እርዳታውም ሊቀነስ ይችላል ሊገደብ ይችላል የሚሉ ሐሳቦች ደግሞ በእስራኤል በኩል እየቀረቡ ነው የሚገኘው። አዎ እንግዲህ በዚህ ወቅት ሐማስ በህይወት የሌሉ ታጋቾችን እንዲመልስ እስራኤልን በጠየቀችው መሰረት የእነዚህን የመመለሱን ጉዳይ ማዘግየቱ አንደኛው ችግር ሆኖ እየተነሳ ያለ ነው በእስራኤል በኩል። ሐማስ ደግሞ የፍለጋው ከባድ እንደሆነበትና ዓለም አቀፍ እገዛንም እንደሚፈልግ አሳውቋል።
ነገር ግን መሰረታዊ ጥያቄ ሆኖ በዘላቂነት ከዛስ የሚለውን ነገር የሚያከብደው አንደኛው አስተዳደራዊ ጉዳይ ነው ሁለተኛ የጸጥታ ጉዳዩ ነው ቀጥሎ የመልሶ ግንባታው ነው እና ከዛ የሐማስ ዲስአርም ማድረግ ወይም ደግሞ ትጥቅ መፍታት ጉዳይ ነው እንግዲህ አስተዳደር በርግጥ በፒስ ፕላኑ ላይ አስተዳደራዊ ጉዳዩ ላይ ለጊዜው ዓለም አቀፍ ተወካዮች ያሉበት የሽግግር መንግስት እንደሚቋቋም ተቀምጧል አካባቢውን የጸጥታ ሁኔታውን የሚቆጣጠሩ ደግሞ ከኳታር ከግብጽ እንዲሁም ከቱርክ የሚመጡ ወታደሮች በአካባቢው ለጊዜው ሰላምን የሚያስጠብቁ መሆኑን የሚገልጻለው ነገር ግን የትጥቅ መፍታት ጉዳይ ይሄ አስገዳጅ ነው ሙሉ በሙሉ ትጥቅ ይፈታል ወይ የሚለው ጥያቄ ደግሞ ፈተና ያደርገዋል ማለት ነው በፒስ ፕላኑ ላይ ፖለቲካዊ ፍላጎቱን ሐማስ ፖለቲካዊ ፍላጎቱን መተው አለበት የሚል ስላለ ማለት ነው ትጥቅ ፈቶ እንደ ማንኛውም እንግዲህ የጋዛ ነዋሪ ነው እንዲኖር የሚጠበቀው ማለት ነውና ይሄን ያደርጋል ወይ የሚለው ሌላ ጥያቄ ይሆናልና ምናልባት የአስተዳደር የጸጥታ የመልሶ ግንባታ አሁን ላይ በጋዛ ያሉ ዜጎች ከ33 እስከ 83 እስከ 85% የጋዛ መሰረተ ልማት ውድሟል እየተባለ የሚመለሱ የጋዛ ነዋሪዎች ስለሚኖሩበት ሁኔታ አሁናዊ ድጋፍ የሚፈልጉ በርካቶች ናቸውና ይሄ ጉዳይ ከዛስ የሚለውን ጥያቄ ምናልባት ውስብስብ ያደርገው ይሆናል ተብሏል አው እንግዲህ በጋዛ ማንኛውም የጦር መሳሪያ ማምረቻ እንዲኖር እንደማይፈቅዱና ወደ ጋዛ ማንኛውም መሳሪያ እንደማይገባ ነው የቤንጃሚን ኔታንያሁ ሲናገሩ የነበረውና እንግዲህ ሐማስ ወታደራዊ እንቅስቃሴውን የማይገታ ከሆነና ትጥቅ የማይፈታ ከሆነ ገሃነም ይጠብቃቸዋል እስከማለትም የደረሱበት ሁኔታ አለ በርግጥ ይሄ እጅግ አጣብቂ ነው እነዚህ ቀሪ ጉዳዮች በምን ሁኔታ ይፈቱ ይሆን የሚለውን ጉዳይ እንግዲህ በቀጣይኛ ምን ያለን ካለን ጊዜ አኳያ ግን የሰሞነኛ ዝግጅታችንን እዚህ ላይ ብናበቃ መልካም ነው ማይ አዎ እንግዲህ ዘላቂ ሰላም ይሰፍናል ብለን ተስፋ እናደርጋለን መልካም የተከበራችሁ ተመልካቾቻችን በዛሬው ሰሞንኛ ቆይታችን ማህደር ብርሌውና ተስፋውን ታምር በቀጥታ ከስቱዲዮ እንዲሁም ደግሞ በዝግጅቱ የቀጥታ ስርጭት ባለሙያዎች ጋር አብረናችሁ ነበርን እናንተም ምርጫችሁ አድርጋችሁን አብራችሁን ስለነበራችሁ እጅግ እናመሰግናለን ከቀሪ አሚኮ ዝግጅቶች ጋር መልካም ጊዜ እንመኝላችኋለን ጤና ይስጥልኝ ስሜ ዶክተር ወርቅአገኘሁ ኃይሉ ይባላለሁ በጎንደር ዩኒቨርሲቲ ሆስፒታል ሲኒየር ኤክስፐርት ኔፍሮሎጂስት ነኝ ወይም የኩላሊት ሐኪም ነኝ እንዲሁም በዩኒቨርሲቲው ተዋሪ ፕሮፌሰር ነኝ ስር የሰደደ የኩላሊት ህመም ወይም ደግሞ ክሮኒክ ኪድኒ ዲዚዝ ስለሚባለው ህመም ምንነት ምልክቶቹ ምርመራውና ህክምናው ላይ እንወያያለን በዚህ ሳምንት በአማራ ቴሌቪዥን እሁድ ጠብቁን አመሰግናለሁ